ሰው ለዛ ለባቱን ታመልከዋለህ የሰገድክ ላይ ወደ የምትሰግዱለትን ባት ታመልከዋለህ ታመልከው ነው። ሁለተኛ ጥያቄ ደግሞ አላህ ከአርሽ በላይ ነው ይላል ቁርአን ከአርሽ በላይ እንደሆነ ይናገራል። አላህ ሰው እየተገደበ አምላክ ነው የምር ታመልካለህ አንተ ከይሄ የምታመልከውን አምላክ ከአርሽ በላይ እንደሆነ ታምናለህ? እነዚህ ሁለቱን ጥያቄዎች ካልመለስክልኝ አላስገባም ተመልሼ አወርድሃለሁ። ጥያቄን ተቀበልኩ። እሺ ምን አልሽ? በየም ቂያማ ጊዜ ለምትሰግዱለት ባት ታመልከዋለህ አታመልከውም? ምን አይነት ባት ነው? ምን አይነት ባት ነው? አዎ ወይ ደግሞ ምን አይነት እግር ነው? አሃ ከዛስ ጥያቄ ነው። አታስማት ጥያቄውን ማለት መጀመሪያ ሰው ትሆን እኮ ለእናንተ መልስ የሚመለስ ምን ሰው ናቸው? ሰው ካለንኩ ለምን ይሄንን ኢብኑ አባስ ሱራ 13 ቁጥር 7 አንብቡት። መሐመድ አስፈራሪ ብቻ ነው ከጌታ ዘንድ ለምን ታምር አልሰጠም ሲባል አይ አስፈራሪ ብቻ ነው የተባለው። ስለዚህ መሐመድ አስፈራሪ ብቻ ነው። ቁርአኑ የሚያስቀምጠው መሐመድ ምንም ታምር ማድረግ የማይችል አስፈራሪ ብቻ እንደሆነ ነው የሚያስቀምጠው። ስለዚህ ኋላ ላይ መጡ ከ200 ዓመት በኋላ የተጻፉ ሐዲሳቶች መሐመድን ለምንድን ነው ወደ አፈ ታሪክ ይሄ ሰማይ ላይ የሚበር የሆነች አየር ተሳፍሮ ሰማይ ደርሶ የሚመለስ እነሱ ለምን ነገሮች አሉት? nothing just በሰው ዘንድ ተቀባይነት ያለው ሚቶሎጂካል የሆነ ሰው መፍጠር ስለፈለገ ነው እንጂ እንደዚህ አይነት ሰውን በፍጹም ቁርአን ኮኔክት ያደርገው እቁና ሰጠው። ስለዚህ ሐዲስ ኮንሰፕቱ ከቁርአን ከተጋጨ ተቀባይነት የለውም ማለት ነው። ቤዚካሊ አይደለም እኛ ሙስሊሞች ሊቀበሉት አይገባም ይሄ ነገር። ምክንያቱም አለ ያላ ቃል ከሚሉት መጽሐፍ ጋር ስለሚላተም ቀጥታ ሄደው አስፈራሪ ብቻ ነው ብሎ የተቀመጠ ሰውዬ ሐዲስ ላይ ሰማይ ላይ ቢበር ከምድር ገብቶ በሰማይ ቢወጣ who cares ሲጀመር አላረገም፣ ግን ከቁርአን ጋር ይጋጫል። ከኛ በላይ እናንተ ነው ሊያሳስብ የሚገባ ሙስሊሞች። ሱራ 46 ቁጥር 9 አስፈራሪ ብቻ ተብሏል መሐመድ። ስለዚህ መሐመድ ሞሮፍ አስፈራሪ ነው፣ ዋርን የሚያደርግ ነው እንጂ ታምር የሚያደርግ አይደለም። አንዳንድ ነገሮችን ልመልስልህ፣ ጠይቁኝና ልመልስ። ማን አስገባኝ? በጌታ ሌላ ሰው የለም የሚገባ እየፈሳ ነው። ጠይቅ ሰላም ብያለሁ። መጀመሪያ በዚሁ ላይ እንዲመልሱ እየፈሳ ነው። አንተ ሰውዬ እየፈሳ ነው። በእውነት አትፍሳ። ሚዩት እንዳታደርግ። ትልቅ ሰው ነው። ልጅ አለና ወልዳል እኮ ቀጥ ይሄ ልጅ ግን አታስገቡት። በቃ በጌታ ቀን ሙሉ አዛጋን እኮ ከናን ሰላም ብለናል። እግዚአብሔር ይመስገን ሰላም ብለናል። አዲስ ይመጣ አሜን። እግዚአብሔር ይመስገን። አይ የሚገቡ አንድ ላይ እንዲመልሱ ነው። ቁርአን ነው ወይስ ሐዲስ ነው? ትክክል ከሁለቱ አንዱን ይምረጡ። ወይ ቁርአንን ይቀበሉ ወይ ሐዲስን ይቀበሉ። ያው ቁርአን መሐመድ ታምር እንዳልሰራ ይናገራልና 13:7 ላይ ሶስት ፈራሪ ብቻ ነው ከታምር ይጠይቋል። እሷ ታምር ለሱ እንዳልተሰጠ ይናገራል። እንደውም ደግሞ 17ኛው ምዕራፍ ከቁጥር 91 93 ላይ ወርቅን ወይም ብር እንደዚህ ብሎ ይጠይቁትና ከዛን እኔ ሰው ብቻ ጌታዬ ጥራት ይገባው እኔ ሰው ብቻ ነኝ ይበላቸው ይላል። ጀስ ቁረይሾች መሐመድን መላክ ነው ወይ ድንጋይ ነው አላሉትም። ሰው እንደመሆኑ ያውቁታል። ስላወቁትም ነው አምላኩ ዘንድ ታምር እንዳሳያቸው የጠየቁትና ጥያቄውና መልሱ ራሱ ባይገናኝም እኔ ሰው ጌታዬ ጥራት ይገባው እኔ ሰው ብቻ ነኝ ይበላቸው ብሎ መመለስ ያቅተዋል ማለት ነው። ስለዚህ ሐዲስ ላይ ደግሞ ታምር ሰርቷል፣ ጨረቃ ሰንጥቋል ካሉ ነው ያስቃል። ግን ጨረቃ ሰንጥቋል ብሎ ካመጡልን ችግር የለውም። የቱ ነው ትክክል? ቁርአን ነው ወይስ ሐዲስ ነው? ወይ ሐዲስ ሲቀበሉ ቁርአንን እንጥለዋለን ወደዛ መጣል ነው ቁርአን፣ ወይ ደግሞ ቁርአንን ከተቀበሉ ሐዲስን ነው ወደዛ መጣል ማለት ነው። ምክንያቱም ቁርአን ላይ ያለው ሐዲስ ላይ ያለና ማለት ነው። ስለዚህ የቱ ነው ትክክል? ቁርአን ወይስ ሐዲስ የሚለው ጥያቄ ይመልሱልኝ። ኦኬ አብዲ ለኔ ከቀጠልኩ በኋላ ትቀጥላለህ ከሳይ ጋር። እኔ አንድ ሁለት ሶስት አራት አምስት ስድስት ሰባት የቁርአን ክፍሎች አመጣለሁ። አስፈራሪ ብቻ ነህ አንተ ታምራትን ማድረግ አትችልም የሚል 7 አያ አመጣለሁ ማለት ነው። አንደኛው ሱራ የት ነው ያለው? ሱረቱ በቀራ ላይ ነው ያለው 118ኛው አያ ላይ። እነዚያም የማያውቁት ኦኬ አንተ መልእክተኛ ስለመሆነ አላህ አያናግረንም ኖሯል ወይም ለእውነተኝነት ተአምራትን አታመጣልንም ኖሯልም አሉ። እነዛ የማያውቁት ማለት ነው። ዜን
እንደዚሁ እነዚያ ከነሱ በፊት ከነበሩት እንደ ንግግራቸው ብጤ ሆነዋል፣ ልቦቻቸው በክህደት ተመላለሱ። ለሚያረጋግጡ ህዝቦች በአንቀጽ በእርግጥ አብራርተናል። ለሚያረጋግጡ ህዝቦች በአንቀጽ በእርግጥ አብራርተናል ብሎ ይናገራል። ስድስተኛው እንትን ላይ ትወርዱና ሱረቱ አላምን ላይ ትሄዱና 37ኛው አያ ላይ ትሄዳላችሁ። ከዛ ምንድነው 37ኛው አያ ላይ የሚለው ከጌታውም በእርሱ ላይ ለምን ተአምር አልወረደም አሉ። ከጌታውም በእርሱ ላይ ለምን ተአምር አልወረደም አሉ። አላህ ተአምርን በማውረድ ላይ ቻይ ነው በላቸው፣ ግን አብዛኞቻቸው አያውቁም ብሎ ይመልሳል። ይሄን ስቲል ሁለተኛ እየጠየቁት ነው፣ ለምን ተአምር አታደርግም ብለው። ሶስተኛውን እንሂድ። ሱረቱል ዩኑስ ላይ ስንተኛው አያ ነው? 20ኛው አያ ላይ ሄዳችሁ በደንብ እዩት። እዚህ ጋር ይኸው እነርሱም ይልና ላይ ጌታቸው የሆኑ ተአምር ለምን አልወረደለትም ይላሉ። ሶስተኛ ጊዜ እየጠየቁት ነው፣ ለምን ተአምራት አልወረደለትም ብለው እየጠየቁት ነው። ሩቅ ነገርም ሁሉ የአላህ ብቻ ነው፣ ተጠባበቁ እኔ ከእናንተ ጋር የሚጠባበቁት ነኝና በላቸው። ተጠባበቁም እኔ ከእናንተ ጋር የሚጠባበቁት ነኝና በላቸው ብሎ ይነግረዋል አላህ። ለማን? ለመሐመድ። ስንተኛ ጊዜ እየጠየቁት ነው? ሶስተኛ ጊዜ። አራተኛ ጊዜ ይጠይቁት አሁን። ኦኬ ሱረቱል ሁድ ላይ 12ኛው አያ ላይ ሄደን አሁን ደግሞ ለአራተኛ ጊዜ ይጠይቁታል። በእነርሱ ላይም ይላል የገንዘብ ድልብ ለምን አልተወረደም ወይም ከእነርሱ ጋር መልአክ ለምን አልመጣም ማለታቸውን በመፍራት ወደ አንተ ከሚወርደው ከፊሉ ልተው፣ በእነርሱም ልብ ጠባብ ሊሆን ይፈራሃል። አንተ ምን ብቻ ነህ? አስፈራሪ ብቻ ነህ ብሎ ይነግረዋል ማለት ነው። አላህም በነገሩ ሁሉ ተጠባባቂ ነው ብሎ ይነግሩታል። ማን? አላህ ነው እንደዚህ ብሎ የሚነግረው። ኦኬ ይሄ ለስንተኛ ጊዜ ሲጠይቁት ነው አንተ አስፈራሪ ብቻ ነህ ብሎ አላህ የሚመልስለት? ለአራተኛ ጊዜ። እስካሁን ድረስ እየጠየቁት ነው፣ እስካሁን ድረስ ማለት ነው። ለአምስተኛ ጊዜ እንሂድ። ሱረቱል ራድ ላይ አያ ስንተኛው ላይ ነው? 7ኛው አያ ላይ እነዚያ የካዱት በእነርሱ ላይ ከጌታቸው ተአምራት ለምን አልወረደም ይላሉ። ለአምስተኛ ጊዜ እየጠየቁት ነው። ለምን አልወረደም ብለው ይጠየቃሉ። አንተ አስፈራሪ ብቻ ነህ፣ አሁንም አንተ አስፈራሪ ብቻ ነህ ብሎ ለህዝቡ ሁሉ መሪ ያላቸው ብሎ አላህ ይነግረዋል። ለአምስተኛ ጊዜ። ኦኬ በስድስተኛ ጊዜ እዛው ጋር ይጠይቁት 27ኛው አያ ላይ ወርደን እናያለን። እዚህ ጋር እነዚያ የካዱት በእርሱ ላይ ከጌታው ተአምር ለምን አልወረደም ብለው ይጠይቁታል። ለሰባተኛ ጊዜ አላህ የሚሻውን ያጣማል፣ የተመሰለውንም ሰው ወደ እርሱ ይመራል ብሎ አላህ የሚሻውን ምን ያደርጋል? ያጣማል። አላህ እዚህ ጋር ሲያጣምም እናያለን። ለሰባተኛ ጊዜ እየጠየቁት ነው። እስካሁን የሚፈልገውን ያጣማል፣ የተመለሰውን ወደ እርሱ ይመራል እያለ በላቸው ብሎ አላህ ምን ይነግረዋል። ኦኬ እንቀጥል። ለስምንተኛ ጊዜ ደግሞ ሱረቱል ኢስራ ላይ ስንተኛው አያ? 59ኛው አያ ላይ ተአምራቶቹን ከመላክ የቀደሞቹ ሰዎች በእርሷ ማስተባበል ወይም ደግሞ መጥፋት እንጂ ሌላ አልከለከልንም። ለስሙዱ ግመልን ግልጽ ተአምር ሆና ሰጠናቸው። ግመል ተአምር ሆና ሰጠናቸው። በእርሷ በደሉ ተአምራቶችን ለማስፈራራት ነው እንጂ አንከለክልም። ለስምንተኛ ጊዜ ተጠይቆ ምንም የለም። 8 ጊዜ ከአንድ ቁርአን ውስጥ 8 ጊዜ አንደኛው ሱረቱል ሁድ ላይ ብቻ ሱረቱል ራድ ላይ ብቻ 2 ጊዜ ብቻ ተጠይቋል። 7ኛው አያ እና 37ኛው አያ ላይ 27ኛው አያ ላይ 2 ጊዜ። ከዛ ውጪ 8 ጊዜ ተጠይቆ አስፈራሪ ብቻ ነው አንተ አላህ 17 ላይም ጨምርለት አንድ ሰው ብቻ ነኝ በላቸው የሚለው ያ እሱን ይቻላል፣ ችግር የለውም። ግን አንዴ እቺ ልጨርሳትና እሷን ሄድላችኋለሁ። ምን 1791 ነው 90 ነው? እስከ 93 1790 90 እኮ መሬትን ማፈንዳት ምናምን ነገር ላይ ነው። 93 እና 91 ቼክ አድርገው። መሬት እስከሚያፈነዳ ድረስ እኔ ሰው መልእክተኛ እንጂ ሌላ አይደለሁም በላችሁ ብሎ እዚሁ ላይ ራሱ ሱረቱል ኢስራ ላይ 93ኛው ላይ ይናገራል። ያ አሪፍ ማስታወስ። ከ8 ጊዜ በላይ ከ90 እስከ 93 ያለው አያ ማለት ነው ሱረቱል ኢስራ ላይ። ታዲያ ከ8 ጊዜ በላይ ተጠይቆ አንድም እንኳን ሳያደርግ ምንድነው ተፍሲር ላይ ሄደው የስንተኛውን አያ ነው የፈሰረው? አሁን ያው እዚህ ጋር ራሱ ኢብን ከቲርም ፈስቦታል እኮ አለኝ፣ ተፍሲሩን አለኝ ይሄው ነው ጋር ሱረቱል ቀመር ላይ አንደኛውን አያ ነው ያመጣልን ስለ ጨረቃው መሰንጠቅ ምናምን ማለት ነው፣ ሌላ ነገር አይደለም።
ግን ህዝቡ ስንት ጊዜ ጠይቁታል? 8። ታች ላይ ደግሞ ከ90 እስከ 93 ተጨምሮበታል። 9 ጊዜ ተጠይቋል በአንድ ቦታ። ግን አላህ አሁን ምንድነው ሰው ነኝ ብቻ በላቸው እያለ እንደገና ደግሞ ግልጽ አስፈራሪ እንጂ ሌላ አይደለሁም እያለ ይነግረዋል ማለት ነው። ታዲያ እንዴት ነው ከዚህ ጋር ክላሽ አያደርግም ወይ? ተፍሲሮቹ ሁሉ ሱረቱል ቀመር ላይ ያለውን አንደኛውን አያ ፈስረን እነዚህን ሴት ልናስቀምጣቸው ነው ጥያቄው። ስለዚህ ነቃ ብላችሁ እንደዛ ከሆነ እነዚህን ያለ እነዚህ ሰዎች ብቻ ማስረጃዎች ከተያዘ ለምንድን ነው እነዚህ ቡዲዝም ምናምን ተራራ ይንሳፈፋል ብለው ነው የሚያምኑት? የእነሱንስ ለምንድን ነው ታዲያ አክሰፕት የማናደርገው? እንደዛ ከሆነ ለምን እሱን አክሰፕት ማድረግ አቃታቸው? ይህንን ብቻ አክሰፕት የሚያደርጉት ይሲ ከ8 ጊዜ በላይ ማስረጃ እየመጣለት እየተጠየቀ አስፈራሪና ግልጽ እኔ ሰው መልእክተኛ እንጂ ሌላ አይደለሁም በላቸው። ሲቀጥል ደግሞ ግልጽ አስፈራሪ እንጂ ሌላ አይደለም እንደዛ በላቸው እያለ እየተናገረ እዚህ ጋር መጥተህ ደግሞ ክላሽ የሚያደርግ አይዲያ ሬስ ስታደርግ እንዴት ነው አክሰፕት የምናደርገው? እኛ ራሱ ኮንትራዲክት እያደረገ ነውና ይሄንን ለማለት ነው። ሳሂ የምትለው ነገር ካለ የሆነ ነገር በልበት ሂድበት። ቆይ ሳሂ ከመግባቱ በፊት ይሄ 54ኛው የቀብር ምዕራፍ የሚለው ነው ስለ ትንሣኤ ነው የሚያወራው እኮ እሱ ከየት አምጥቶ ነው? ሲጨንቃቸው መሰለኝ እሱን ታምር ሰርቷል ብሎ። ግን ታምር በማብራሪያ ነው እንዴ? እኔ አንዳንዴ ግርም ይለኝ። ታምር እኮ ያን ጊዜ የሚከሰት ድርጊት ነው አይደለ? ከሰሩም ተሰርቷል የሚል እንጂ ማብራሪያ ላይ ራሱ እንደ የሆነ ፍቺ የሚሰጥበት አይመስለኝም። እኔ ታምር ራሱ አልተገነዘቡትም። ግን ቢሆንም እዛ ላይ ሄዳችሁ ካያችሁ ስለ መጨረሻ ቀን ነው የሚያወራው። ምንድነው እሱ በቅንፍ ገባ ጨረቃውን ተሰነጠቀች ቀን የሆነ ሰዓቲቱም ቀርባለች ይላል። እንደዛ እየወረዳችሁ ስታዩ ስለ መጨረሻ ቀን ነው የሚያሳየውና ቆይ ያንን ጊዜ መጨረሻ ቀን አልፎ ነበር። እኔ እዚህ ጋር ራሱ ሁለት ጥያቄዎች ነው የሚያስነሳ ማለት ነው። ይሄ ለታምር ሰርቷል ብሎ ለሱ ከፈሰሩለት ወይም ካብራሩለት የሚያወራ ክፍሉ ቁርአኑ ስለ መጨረሻው ቀን ወይም ስለ ቂያማ ነው የሚያወራ። ስለዚህ እንዴት አድርጎ ነው ለሱ ታምር መስራት ሰርቷል ብሎ ይሄንን የሚያብራሩለት? ሙፈሰሮቹ ራሱ ችግር አለባቸው። ወይንም በቃ መሐመድ ታምር ሰርቷል ብሎ በግድ በውሸት ሊያሳምኑት ነው ከቁርአኑ ጋር ተጣልተው የሚል ሀሳብ አለኝ። እኔ መመልከት ትችላላችሁ። ያ ሳሂ እቺን ነገር ልበልና ትቀጥላላችሁ ሌሎች ወንድም እህቶች። 54ኛው ሱረቱል ቀመር ላይ ያለው አንደኛ አያ ላይ ሱረቱል ቀብር ላይ ማለት ነው አንደኛው ቅጥፈት ላይ ያለው ምንድነው የሚለው? ሰዓቲቱ የትንሣኤ ቀን ተቃረበች ጨረቃም ተገመሰ። ዩሲ ሰዓቲቱ የትንሣኤ ቀን ተቃረበች ጨረቃም ተገመሰ ይላል። የትንሣኤ ቀን ነው የሚለው ኢምፕራኬት። ይህንን ደግሞ ይህንን ወስጄ ሄጄ የት ነው ማስቀምጠው? ከዚህ ውስጥ ማለት ነው። የት ኢብን አባስ ምን ብሎ ነው የፈሰረው? ኢብን አባስ የፈሰረው ኦን ዘ ዴይ ኦፍ ጀጅመንት የክሎዝነሱ ወይም ደግሞ የሰዓቱ የመድረሻው የመቃረቢያውን ቀን ነው ብሎ ኢብን አባስ ይፈስረዋል። ይህንን ይሄ አልፈናል ማለት ነው። ያለፈ ድርጊት ነው፣ ያለፈ ሳይን ነው። አሁን እየኖርን ያለ ነው፣ ያለፈ ታይም ነው ማለት ነው። ገና ነው እኮ ይሄን ተአምር አደረገ የምንለው ፈጣሪ ነው እንጂ እሱ አይደለም። ያለፈን ድርጊት ከሆነ ኦፍኮርስ እንቀበላለን። ግን ይሄ ገና ነዋ ሳይን ኦፍ ጀጅመንት ወይ ደግሞ በእነሱ ካለፈ ይንገሩን ይግቡና ገስት ልከው ክሎዝነስ ኦፍ ይኸው ቀረብ ብላችሁ አንብቡ። ኢትስ ኦልሶ አናዘር ሳይን ኦፍ ክሎዝነስ ኦፍ ዴይ ኦፍ ጀጅመንት ብሎ ይናገራል። ያለፈ ፍርድ ቀን ካለ እኛም ማናውቀው ይነገረን። አንድ ኢብን አባስ የፈሰረው እንደዚህ ነው። እዚሁ ላይ ኢብን ከቲርም ወደታች ወረድ ብላችሁ አልጀላሊንም ወደታች ወረድ ብላችሁ በደንብ ተፍሲሩን ካያችሁ ይናገራል በግልጽ። ያለፈን የፍርድ ቀን ካለ ይነገረን፣ ያላለፈ ከሆነ ግን ስቲል የሚመጣ ከሆነ እኛም እሱ እንግዲህ ሲሰነጠቅ ራሱ እንጠብቃለን። እኛ ጋር ይቀላል ደም ይለብሳል የሚል ነው እንጂ ሲሰነጠቃል የሚል ከተሰነጠቀ የምድር ግራቪቴሽናል ፎርስ ወይም ደግሞ በስነ ህዋ ላይ ያለው እንትኑ ይቃወሳል። የሆነ ነገር ከጎደለ ከዚህ ሲስተም ውስጥ ሶላር ሲስተም ውስጥ ኤቭሪቲንግ ዜሮ ነው የሚሆነው። ታዲያ ያንን መጥተው ራሳቸው ይናገሩ ወይም ደግሞ ያስረዱን። ሳይን ኦፍ ጀጅመንት ቀን ወይ የትንሣኤ ቀን ካለፈና አሁን ያለ ነው ፓስት የሆነ ያለፈ ህይወት ከሆነ ይንገሩ። ግን ስቲል የሚመጣ ከሆነ ኦፍኮርስ ሁላችንም አንድ ላይ የምናየው ይሆናል ማለት ነው። እኒሃው ሳሂ ትንሽ ተናድጄ ገብቼ ነው ትንሽ አንዳንድ ሱራዎችን ወረድ ያደረኩትና አፉ በሉኝ ያጀማ። ኦኬ ሳሂ ያወራል። አፉ ላይ ቆምኩት ማሻላ እንዳይረገመኝ እንጂ ይሄ ክፍል እኮ ታምር ሰርቷል ከቁርአን የምናሳያችሁ ብሎ ስለሚያመጡት ነውና ራሳቸው ራሱ ስለማያነቡት ይመስለኛል። ይሄ ስለመጨረሻ ቀን እንደሚያወራ ወደ ታች ራሱ ከቁጥር 1 ሳይሆን እስከ 17 እስከ 10 ድረስ ብትሄዱ ግልጽ አድርጎ ስለመጨረሻ ቀን እንደ ትንቢት ነገርም ነው ያው ቢጤ ነገር ነውና
ስለ መጨረሻ ቀን ነው የሚያወራ። አንተም ቃል እንዳልከው ያው ይሄ ክፍል ለመሐመድ ታምር መስራቱ የሚያሳይ ከሆነ መጨረሻ ቀን አልፏል ወይ የሚል ነው። ሌላ ደግሞ ለጥያቄ የሚሆንብኝ ታምር ማለት ድርጊት በዛ ሰዓት የተፈጸመን ነገር በዛ ሰዓት የተደረገ ነገር ነው እንጂ ለምሳሌ ለታምር እንዴት ማብራሪያ ይሰጠዋል? ታምር ለመስራት ምንድነው ሰራ ለመባል ከቁርአን የሆነች ነገር ወስዶ ገና ሌሎች ማብራሪያ መስጠት ማለት ነው። እንዴት ለታምር ማብራሪያ ይሰጣል እንዴ? ከተደረገ እኮ ተደረገ ነው በቃ። ሰርቶ ነበረ ከተባለ ቁጭ ቁልጭ አድርጎ ይሄን ሰርቷል ተብሎ አሁን መጽሐፍ ቅዱስ ላይ ሙሴ ባህርን ከፍሏል ስል ምንም ማብራሪያ እዚህ ላይ አንድ መታም አያስፈልግም፣ ምንም አያስፈልግም። ሰርቷል ተሰርቷል ተብሏል በቃ። ያን ጊዜ የተፈጸመ እግዚአብሔር የሰጠው በሙሴ እንጂ ድርጊታዊ ነገር ስለሆነ እንዴት ነው ለታምር ማብራሪያ የሚሰጠው? ውጣ ውረድ ወጥቶ ሰማይ ወርዶ ታች ወርዶ ማብራሪያ የሚሰጡበት እኔ ታምርንስ እነዚህ ሰዎች እንዴት ነው ተገንዝበዋል ወይ? ታምር የሚለውስ ነገር ገብቷቸዋል ወይ የሚልም ጥያቄ አለኝ። ይቅርታ ቀጥል ሳይ ከዚህ በኋላ አልገባም። ኦኬ ችግር ነው ማለት ችግር ነው ትንሽ ለምን ስለነበረ ኦኬ ኤኒዌይስ ያው የሙስሊሞች ታምር እኮ ካልተብራራ ተፍሲር ያለው ታምር ነው ግን እየተነሳ ያለው ሀሳብ ያው ግልጽ ነው። ቁርአናችሁን የምትቀበሉት ወይስ ሐዲሳታችሁን የምትቀበሉት? ያለ ቃል ነው ወይስ የሆኑ ሰዎች የተረኩት ከተወሰነ ጊዜ በኋላ መጥቶ የተናገሩት ነገር ነው የምትቀበሉት? ምክንያቱም ፈጽሞ በሐዲስ የተቀመጠው መሐመድ እና በቁርአን የተቀመጠው መሐመድ ፈጽሞ የተለያየ ነው። ቁርአናችሁ ላይ መሐመድ ታምር እንደማይሰራ እንግዲህ አሁን ቃል ብዙ ቁርአን ክፍል አሰልቶ ነው ከፍቶ በግልጽ ለሱ ታምር እንዳልተሰጠው እሱ አስፈራሪ ብቻ እንደሆነ ቁርአናችሁ መሐመድን በዛ ወይ ነው እየሳለ ያለው። እሺ ደግሞ ሐዲሳችሁ ደግሞ ሳሙኤል መሐመድ ይወስድና ፈጽሞ ከቁርአን የተለየ በጣም እንደውም በነገራችን ላይ በሌላ ቦታ እጁ ላይ ውሃ ፈልቀር ማለት ታምራለ። ያው ገድቦታል መሰለኝ አላውቅም። አሁን ይቁም አይቁም ግን ፖይንት ምንድን ነው? ቁርአኑ የሚናገረው መሐመድና ቁርአኑ ያስቀመጠው መሐመድና ሐዲሱ አንድ አይደለም ነው እናውቃለን። በእስልምና አስተምህሮ ደግሞ ፕሪቬል የሚያደርገው ቁርአን ነው ገዢው ማለት ነው አይደል? ኮንስቲቱሽን ነው ቁርአን። ከሆነ ሁሉ ነገር ከቁርአን ድሮን ከተደረገ ደን ምንድነው ኮንክሉዥን ላይ የምንደርሰው? ቁርአን መሐመድን ታምር እንዳልተሰጠው ታምርም ተጠይቆ አግ ተብሎ በቁርአን ላይ ካላደረገ ሌተር ዴይ ላይ ላይክ ከ200 ምናምን ዓመት በኋላ የመጣ መጽሐፍ ላይ አደረገ ተብሎ ቢጻፍለት ይሄ ጥያቄ ያስነሳል። which means ለመሐመድ ህይወት ራሱ ኮንቴምፖራሪ የሚቀርበው ነገር ቁርአን ስለሆነ ቁርአን የሱን እዚህ ሚራክል መስራትን ላይክ ካልደገፈ ወር ደግሞ መሐመድ ታምር እንዳልተሰጠው ከተናገረ ደጋግሞ ቁርአኑ ከየት አመጣው? በሐዲስ ላይ እንደምናውቀው ሐዲሳቶች ማለት በራሳቸው ችግር አለባቸው። ኢቭን አይደለም እኛ ሙስሊሞች ራሳቸው እርስ በርሳቸው አይ ይሄ እንትን ነው ይሄ እንትን ተብሎ የሚጨቃጨቁበት ነገር ነውና ሲንስ ቁርአኑ መሐመድን ታምር እንደሚሰጠው ዲክሌር ካላደረገ ድረስ አንድ እስካላወጀ ድረስ እኛ ሐዲስ ላይ ቆመን ብቻ መሐመድ ታምር ያጋመት አንችልም። ምክንያቱም ክሊርሊ ቁርአን መሐመድ ብቻ ነው ብሏል፣ ታምር አይሰጠውም ተብሎ አለቀ። ከዛ ወይ ነው የምንረዳው ኢዝሊ ማለት ነው። አብዲነ ማን ነው ወንድሜ? ሰላም እንዴት ነው? ወደዚህ ቤት ግን ምን ማሽ ነው ግን የምንጠይቀው ሁሌ መጠየቅ። ከዚህ በፊት ወላሂ 5 ቀን ነው ምናምን ገብቼ ነገ በቃ ሌላ የጥያቄ ክፍለ ጊዜ አለን እያላችሁ ማለት ነው። እኛ ነው ብቻ የምንጠይቁ እናንተ አትጠይቁ። ምንድነው ምክንያታችሁ? አሁን ታወራለህ ወይስ ለእንትን የመጣው እንትን ኮምፕሌን የመጣው? ያወራው እኮ ነው። ከዚህ በፊት መሲ ታቀኛለች፣ ሁላችሁም ታቁኛላችሁ። በተከታታይ ሲመጣ ክፍለ ጊዜ አይደለም ነው የምንጠይቀው። መልካም እና አሁን ትመልሳለህ ጥያቄ? ጠይቃለሁ ልጠይቅ ሁሌ አብዲ አንዴ ሁሌ ያለቃቅሰክ ነው የምትወጣው። ዛሬ ማማዬ ከፍታ እኮ ሙስሊሞች ጥያቄ ያላችሁ ግቡና ጠይቁ ብላ ቤቷን ከፍታለች እኮ። ለምን እዛ ሄዳ አትጠይቅ? አላስገቡ ሁሌ እንዲህ ነው የምትሉት። እናንተ አማልሱ። የእሷን ቤት አታውቀውም፣ እምነቱን አታውቁትም። የእናንተ እምነት አታውቁትም። አብዲ እኔን ፎሎ ከምታደርግ እሷን ሂድና ፎሎ አድርጋ ትጠቅመሃለች። እንደውም ማማዬ ማለት ነው። አንተ መቼ መልስ አታውቅም ስለ እስልምና። ያ ገስት ላይ ራሱ ቅድም አልመጣም።
የሆነ ትንሽ እስቲ አብረን ፈታ እንበልና በዚች ቁርአን ቨርስ ዘና ብለን እንትን እንበል። ምን አለ ሱረቱል ኢስራ ላይ 17ኛው አያ ላይ ትንሽ ቶፒኳን መሲ ተጋርጊልኝ ከ88 ጀምራችሁ በደንብ ብታነቡ እዚህ ጋር በጣም ያጨናንቁታል መሐመድን። ምንድነው እያሉ የሚያጨናንቁት? ሰዎችም ጋኔኖችም የዚህን ቁርአን ብጤ ብታመጣ በማምጣት ላይ ቢሰበሰቡ ከፊላቸው ለከፊሉ ረዳት ቢሆኑ እንኳን ብጤውን አያመጡም። እሺ በላቸው ብሎ ይነግረዋል። ማን? አላህ ለመሐመድ። ኦኬ 89ኛውን አያ ደግሞ ሄደን በደንብ ስናይ በዚህም ቁርአን ውስጥ ኦኬ ከምሳሌ ሁሉ ለሰዎች በእርግጥ መላለስን ከምሳሌ ሁሉ ለሰዎች በእርግጥ መላለስን አብዛኛው ሰዎች ክህደትን እንጂ ሌላን እምቢ አሉ ብሎ ያወራል ማለት ነው አላህ። ኦኬ እርሱም አሉ ከዛ ለኛ ከምድር ምንጭን እስከምታፈነዳልን ለአንተ ምንም አናምንህም አሉት። ከምድር ምንጭን እስከምታፈነዳ ድረስ ማለት ነው ውሃ እስከምታፈልቅ ድረስ አናምንህም አሉት። ወይም ከዘንባባዎችና ከወይን ጠጅ የሆነች አትክልት ለእናንተ እስከምታኖርህ በመካከልም ጅረቶችን በብዛት እስከምታንቧንቧ ይልና ይናገራል እዛው ላይ ማለት ነውና ጅረቶቹንም እስከምታመጣ አትክልትም እስከሚጠጡ ድረስ እንደማለት ነውና እነዚህ ነገሮች እስከምታመጣ ድረስ አናምንህም ይሉታል። ኦኬ 92ን ስናይ ወይም እንደምትለው ከሰማይ ቁራጮችን በእኛ ላይ እስከምታወድቅ ከሰማይ ቁራጮችን ውጪ ስብርባሪ የሆነ ኮከቦች ማለት ነው አወርድና አዝንብልንና ወይም ደግሞ አላህና መላእክትን በግልጽ እስከምታመጣ ድረስ አናምንህም ይሉታል። እስቲል አሁንም አያምኑትም። ኦኬ 93ኛው ላይ ያዛው ላይ ሄዱና ከዛ ወይም ከወርቅ የሆነ ቤት ለአንተ እስከሚኖርህ ወይም ከሰማይ እስከምታመጣ ለመውጣትህም በእኛ ላይ የምናነበው የሆነ መጽሐፍ እስከምታወርድልን ድረስ ፈጽሞ አናምንህም አሉት። ጌታ ጥራት ይግባዋልና እኔ ሰው መልእክተኛ እንጂ ሌላ አይደለውም በላቸው ብሎ ይነግረዋል አላህ ለማን? ለሙሐመድ። ስለዚህ እኔ ሰው መልእክተኛ እንጂ ሌላ አይደለውም በላቸው። በቃ ምንም አይነት ሚራክል ወይም ደግሞ ተአምር መስራት አይችልም ማለት ነው ሙሐመድ። አይችልም። ኬት ያምጣው? የሌለ ነገር ኬት ይመጣል? ይሲ ስለዚህ ሰው እንጂ ሌላ ነገር አይደለም በላቸው። ኦኬ እንደዛ ከሆነ ታዲያ እነሱ ይሄ ጨረቃ ተሰነጠቀ፣ ውሃ ከእጁ ፈሰሰ ምናምን እያለ የሚያወራው ኬት አምጥቶ ነው የሚዘላብደው? የሌለ ታሪክ ነው እያወራ ያለውና ሰው እንጂ ሌላ ነገር እንዳልሆነ እንድታውቁ ነው ነብያችሁን ለማለት ነው። ኤኒሃው ሌሎቻችሁም ሂዱበት እስቲ። እኔ ምንም አይነት ተአምር እስካሁን አላየሁም። የአንድ ቁርአን አስታወስኩትና ይሄ የነቢያት ምዕራፍ የሚለው ቁጥር 5 ላይ ተናዶ እኮ ነው ቁረይሾቹ ያው ጠይቀው ጥያቄያቸው መልስ ሲያጣበት በእውነቱ ይሄ ቁርአን የህልሞች ቅዠት ነው የቅኔ ገጣሚ ነው ብሎ የመለሱት ተረድቻቸዋለሁ። ይሄንን ነገር የተናገሩት እኔ የምለው ማማዬ ነሽ ራሷ ነች ማማዬ እኮ ነው። ቆይ ድምፅ ታውጣ ቁል እኔ ማመር ነኝ እኔ ማማዬ ነኝ። በላለ በል ብሏል አለ ባይዘዌ ሰላማችሁ ይብዛ። እንዴት ናችሁ? ድምፄን መቀየር ብፈልግ እንኳን እንደማልችል ታውቃላችሁ። አንድ ጊዜ ሙስሊሞች ቤት አስታውሳለሁ፣ አካውንት ዮርዳኖስ በሚል አካውንት ገብቼ እንዲ አፍንጫዬን ይዤ እኮ ነው እያወራኋቸው። በዚህኛው አካውንት አላስገባ ሲሉኝ በሌላ አካውንት ገባ። እንዲ አፍንጫዬን ይዤ አወቁኝና ራሴን ሄደው ማለት ነው። በዚህ ድምፅ ብቻ ነው ስለዩ። በቃ ይሄ ድምፅ ማንም ስለሌለው እንደዚህ አይነት ድምፅ ማንም ስለሌለው በዚህ ድምፅ ብቻ ነው መስለዩት። እንኳን አደረሳችሁ ለማለት ስሚ አንዷ ምን እንዳለችሽ ብሰማ እዚህ እንትን ላይ የለችም። እንኳን አብሮ አደረሰ ግን ትናደጃለሽ። በቃ ያስጠላሻል ኑሮ ልትወጪ። አይ እኔ የምለው ግን ዛሬ ያልተመለሰልኝ ጥያቄ አለና ቤት ከፍታ እኔ ማማዬ ቢል የሰው ድምፅ ምንም ቢሆን እኮ ይለያል። ባይዘው ድምፅ ሺህ ጊዜ ኮፒ ቢደረግ ይለያል። ጭራሽ ቤት ከፈቱ እንደዛ ነው እዚህ መተው ሲሉ የሰማሁት። ቤት ከፍተው በሷ ውጡ ልዘረግፋችሁ ምናምን እንደዚህ አይነት ነገር ነው የሰማሁትኝና እንዴ ምን ያክል ቢመሳሰል ነው በዚህ ልክ? እንደዛ እኮ አይደለም። አንቺ ቅድም እንደዛ ስትይ እሷ ቤት ማማዬ ቤት እኮ ነው ሄደው ላንቺ ነው እኔ ነኝ ያልኩሽ። ማማዬ ቤት ሄደው እኔ ደግሞ እሷ መስላኛለች ውጡ ልጥላችሁ ነው ስልኬ ሊዘጋ ነው በራሷ አሁን የሚባለው ማማዬ እንዲህ አለች ከሌ እንዲህ አለች የሚባለው ኮሜንት ላይ ስክሪንሾት እየተደረገ በእንደዚህ አይነት ነገር ነው። አሁን ቅድም እኔ ራሱ ማማዬ መስላኝ እንዴ ሄጄ ወይ ንክፈት እንዴ ይላል እኔ ደግሞ ማለት ነው
እሷ ቤት እኮ ነው። እሷ ላይቭ ላይ መጥተው በራሷ ፕሮፋይል መጥተው ምን ይላሉ? እኔ ማማዬን አስመስለው ጥያቄ አለኝ። ይቻላል ማማዬ። ኦኬ ቁረይሾኝ ነው የምጠይቀው። ባይዞ ቁረይሾኝ ጠይቀውና የምሬ ነው ሳሂ ፌስቡክ ላይ በጣም ደስ የምትል ልጅ አለች። አላቃትም በአካል ግን መልእክተኛ የሰጣችሁ ማንኛውንም ነገር ያዙት። የኛ ነብዩ ከማንም በላይ የተሻለው ውድ ሆነ ነብይ ነው። መልእክተኛው የሰጣችሁ ማንኛውንም ነገር ያዙ፣ የከለከላችሁ ማንኛውንም ነገር ተከልከሉ ብሏልና ከነብዩ ከመልእክተኛ የተቀበልከው ይነሱ ጋር አንሽና ለማማዬ ስልጣን ስጫት። ማንም ሰው በመሃሏ እንዳይገባ እሷ ትወያያለች። ስልጣን ለሷ ስጫት። አዳዳውላ ሙስሊሞች አያችሁ፣ ወንድሞቻችሁ መልስ ሊመልሱ የሚገቡት እነዚህ ናቸው። ወንድሞቻችን እነዚህ ናቸው። ጀግና ጀግና የምትሏቸው ሙስሊም ወገኖቻችሁ ወንድሞቻችሁ ማለት እስልምናን ዲፌንድ የሚያደርጉት ጀግና ወንድሞቻችሁ ለቃሌ አንድ ጊዜ ልኬለት ነበር። አሁን እሺ ታያችኋል። ቆይ ለምንድን ነው የምታስወርዱኝ? ትፈራላችሁ ነው? ለምንድን ነው መጽሐፋችሁ ላትተማመኑ? ዝም ብለህ ተቀመጥ። አትፍሩት። እሺ የነብይ ደምሳሽ መጽሐፍ ይኸውላችሁ። ደምሳሽ መጽሐፍ አለው። እንዴት ራእዩ እንደተገለጠለት ምናምን ያብራራል። በሌሊት መጥቶ እንዲያደረገኝ ምናምን እያለ በቃ ለምንድን ነው የተላኩት የሚለውን ደግሞ ሲያብራራ ፍቅር ጠፋ አለ። በቃ ፍቅር ጠፋና ፍቅርን ለማስተማር ነው መጨረሻ ነብይ አድርጎ ይላከኛል። መሐመድ ምን ብሎ ነው የመጣው? ሰዎች በኢሳ ተሰናክለዋል። አንደኛ ሰዎች አንድ አምላክን እንዲያመልኩ ነው የተላኩታል። ይህኛውም ሁሉም ነቢያቶች የፍቅር ሲዝም ሃይማኖት ተከታይ እንደሆኑ እነ ሙሴን እነ ኢሳያስ ምናምን እንደላከ ይናገርና የመጨረሻው ግን እኔ ላከኝ ይለናል። ደምሳሽ መጽሐፍ አለ። ይኸው በቃ ይኸው መጽሐፍ ማስረጃ ይላል። ወገናችን እኮ አንተን አይደለም ስለ ደምሳሽ ማውራት አልችልም እንዴ? ሰው መጽሐፉ እንዴት እንደተገለጠለት ራእዩ ምናምን ይኸው ፍቅር ሲዝም ሃይማኖት መጽሐፍ ነብዩ ደምሳሽ ይላቸዋል። የመጨረሻው ነብይ ማለት ነው። በቃ ማስረጃ ሲባል ይኸው መጽሐፍ ምዕራፍና ቁጥር ይናገራል። ልክ ሙስሊሞች የምታደርጉትን ነገ አሁን ባይዘው ሙስሊሞች ብቻ አይደሉም የደምሳሽ ተከታዮችን መተው ዲቤት ያደርጉናል። ታውቃላችሁ? ማስረጃ ስትሏቸው ይኸው መጽሐፌ ብለው ነው ከዚህ መጽሐፍ ማስረጃ የሚሰጧቸው። ልክ ሙስሊሞች እንደሚያደርጉት ማለት ነው። ለነብዩ ምስክርነት ማስረጃው ምንድነው? ቁርአን። ይሄው የፍቅር አምላክ ለኔ መሰከረልኝ። ማስረጃ ይሄው መጽሐፊ። ምንድነው? ሙስሊም ወገኖቻችን የሚያደርጉትን ነው እያደረጉ ያሉት። ሙስሊም ወገኖቻችን ማስረጃ ብለው የሚያቀርቡትን ነው። በኋላ ላይ ደግሞ የደምሳሽን የህይወት ታሪክ ደግሞ በሐዲሳት ይጻፋል ማለት ነው። ወይ ከሞተ በኋላ ምናምን መሐመድ ከሞተ በኋላ አይደል ሐዲስ የተዘገበው። ከዛን ነብዩ ደምሳሽ እንደተረኩት እንዲህ ብለው እንዲጠጡ ነበር፣ እንዲህ ሽንት ቤት ይገቡ ነበር በሚለው እንዝጋለን ማለት ነው። በኋላ ደግሞ ይጻፍለታል። በቃ ይሄ መጽሐፍ አለው ከአምላክ ይወረደልኝ ነው የሚላችሁ ምናምንና ይሄ ደምሳሽ እንደውም የመሐመድን ታሪክ በጣም ያጠና ሰው ነው። ነብይ ነኝ ብሎ ለመነሳት ራሱ የመጣበት ኬዝ በጣም አጥንቶ የመጣ ሰው ነው። ባይዘው ተከታይም እያፈራ ነው። እሺ አብዲ መስፈርቶቹን ሰምተሃል አይደል? ቅድም አይ አንቺ አሁን ስታወሪ ስለ እምነትሽ ማለት ነው ስለ ኢሳ ቅድም ቪዲዮውን እያዳመጥክ ነበር አይደል? አዳምጫለሁ። ስለሱም እኮ ነው እያወራለሁ። መስፈርቶቹ ላይ መሐመድ ጋር እናስቀምጣቸው። እነዛ መስፈርቶች መሐመድ ጋር እናስቀምጣቸውና ማስረጃዎቹን እናሳየን። መስፈርቶቹ ምን ነበሩ? ለምሳሌ አንዴ አዳምጪኝ። አንዴ ቅድም ያልሽው ሆነ ከቁርአን ውጪ ማስረጃ አይደል ለፈረክ እንትን አልሽው። አሁን ስለ ኢየሱስ ከመጽሐፍ ቅዱሳችሁ ውጪ እስቲ ማስረጃ ስጡ። ይኸውላችሁ አልገባውም። አሁን ወገናችሁ አልገባውም ምን እንደምለው ራሱ ማለት ነው። በትክክል ነገር አዳምጥ። እኔ ኢሳያስ እንዲህ አለ ብዬ ስል የኢሳያስን መጽሐፍ ምዕራፍና ቁጥሩን ነው ጠቅሼ የማሳየው። አንተ ግን ኢሳ እንዲህ አለ ስትል የኢሳን መጽሐፍ ገልጣ አውጥታ ማሳየት አትችልም። ታሳያለህ? ስለ ነብዩ ስለ ኢሳ በእኛ ነው። ኢሳ በእናንተ ኢሳ እኮ አይደለም እኮ ኢሳ ለነብዩ ምስክር እንዲህ ብሎ ተናገረ። አህመድ በሚባል ነብይ ያበስራቸዋለሁ ብሎ ተናገረ። ኢሳ በምን ላይ ነው ያስተማረውና የተናገረው? በኢንጅል ላይ ነው አይደል? እዛ ኢንጅል ላይ ሄዳ አሳየኝ ብለህ ታሳየኛለህ? ይኸውልሽ
አሁን ለምሳሌ ቅድም ምንድነው አልሽው? ቅድም ስለ ሙሐመድ ከቁርአንና ከሐዲስ ውጪ ነው አልሽው። ከቁርአንና ከሐዲስ ውጪ ደግሞ አናመጣልሽም። ምክንያቱም አንቺም ስለ ኢሳ የት ነው የተናገረው? ኢሳ እኔ አህመድ በሚባል ነብይ አበስራቸዋለሁ ብሎ የተናገረው በየትኛው መጽሐፍ ላይ ነው? እሱን አላውቅም። ስለዚህ የማታውቀውን ነገር ለጥያቄውም ስትረዳው ነው የምትጠይቀው። የተናገርኩትን ራሱ አልገባውም። ባይዘው አሁን ከቁርአን ውጪ ማስረጃ አምጡ ስል ከመጽሐፍ ቅዱስ ውጪ አንቺ ኢየሱስ አምላክ መሆኑን አምጪ አለ። አልተረዳም። ምንድነው ያልኩት እኔ ኢሳ አህመድ በሚባል ነብይ አበስራቸዋለሁ ብሎ የተናገረው በራሱ መጽሐፍ በኢንጅል ላይ ነው። ስለዚህ ይሄንን ለተናገረበት ማስረጃ ወዴት ሄደ ነው የምትጠቁመኝ? የኢሳን መጽሐፍ ገልጠ ኢሳ በዚህ ምዕራፍና ቁጥር አህመድ በሚባል ነብይ አበስራቸዋለሁ ብሎ የተናገረበት ይሄው ብለህ ትጠይቀኛለህ። ለምሳሌ እኔ ቀደምት ነቢያቶች እነ ኢሳያስ ስለ ክርስቶስ አምላክነት ሕፃን ተወልዶና ለወንድ ልጅም ተሰጥቶናል፣ አለቅነትን በጫንቃው ላይ ነው፣ እርሱም ድንቅ መካር፣ ኃያል አምላክ፣ የሰላም አለቃ ተብሎ የዘላለም አባት ተብሎ ይጠራል ይሌለ ኢሳያስ የት ሄጄ ነው የማሳየው ከተባለ ቅዱስ ጴጥሮስ የተናገረውን ወይም ሐዋርያው ዮሐንስ የተናገረው ምናምን አይደለም። የራሱ መጽሐፍ የኢሳያስን ገልጬ ነው የማሳየው። ይሄን ካላሳየው እኔ ትክክለኛ አይደለሁም ማለት ነው። ለተናገርኩት ነገር ሌላ ሰዎች የተናገሩትን ነው ማለት ነው ማስረጃ የማመጣው። የኢሳያስን መጽሐፍ ገልጬ አሳያለሁ። አንተ እንደዛ ማድረግ ትችላለህ። ቅድም ምን ነበር ያልሽው? እሱም እንደዛው ከመጽሐፉ ነው እያወጣለው ስለ ነብይነቱ። ኢሳያስ ነው የተናገረው። አንተ ልጅ ያልገባህን ነገር አታድርቀን ወይ ሲገባ እታች ሆነ አዳምጠንና በኋላ ተመለስ። ኢሳ በየትኛው መጽሐፍ ነው የተናገረው? ነገሩን እያዞርሽ ያለሽው አንቺ ነሽ። ኢሳ በየትኛው መጽሐፍ ነው አህመድ በሚባል ነብይ አበስራቸዋለሁ ብሎ የተናገረው? እሱን አላቅም አልኩሽ እኮ የማታውቀው ነገር ላይ ደግሞ የሚያውቅ ሰው እንዲገባ እድል ትሰጣለህ፣ ኢነርጂ ከምትጨርስ። ሌላ የምታውቁ ልጆች ጥያቄውን የተረዳችሁ ሰዎች ለመግባት ሞክሩ። በስርዓት ማውራት የምትችሉ ሙስሊም ወገኖቻችን የማታውቁት ነገር ላይ ገብታችሁ እስልምናችሁን አታሰድቡ። ልክ እኛ ክርስቲያኖችን እንደምንከለክለው የማታውቁት ነገር ላይ አትግቡ እንደምንለው እናንተንም የማታውቁት ነገር ላይ ገብታችሁ እስልምናችሁን አታሰድቡት። በቃ ታችሁ ናችሁ አዳምጡ። እሱ ነው የሚሻለው። የተረዳ ሰው ጥያቄውን የተረዳ ሰው ኑ ግቡ። መጽሐፍ ቅዱስ እኛ የነቢያት መጽሐፍት ሁሉ ይዘናል እኮ። ይሄ ነብይ የተናገረበትን አውጪ ብለህ ካልከኝ እኔ አውጥቼ አሳያለሁ። አንተ ግን ይሄ ነብይ የተናገረበትን አውጣ ብዬ ባሳየ ራሱ መሐመድ ያመጣው መጽሐፍ ነው የምታሳየኝ እንጂ እነሱ መጽሐፍት አውጥታ አታሳየኝ። የለህም። እሺ ሰላም ላንተ ይሁን። ቃል ይቀጥሉ። እንደዚህ አይነት ጥያቄ ነው የሚጠይቁት። የባልሽ የሱሪ ቁጥር ስንት ነው? የቀበቶ ምናምን ሚስትየዋ ነች እስከዚህ እያደረገች ያለ ሚስት ታወራና ወንድማችን ሰላም ላንተ ይሁን። ሚስት ከታች ሆና የምታወራዋ ሚስትህ አይ ሳላስበው ነበር የገባሁትና እሷ ሌላ ወሬ እያወራች ነው። ማሜ ሰላም ነው አለን። እግዚአብሔር ይመስገን። ክርስቲያን ነህ እንዴ? እኔ ኦርቶዶክስ ነኝ። እኔ ደግሞ የሚል አንቀጹ ላይ የለም ተመሰለ ነው። ኦኬ ማን ነው ያስመሰለው የሚለውን ሙፈሲራት ደግሞ ሲያብራሩ አብዱላህ ኢብኑ አባስ ታቲያኑስ የሚባል አካልን የኢሳን መልክ አድርጎ ሰጣቸው። እነሱም ኢሳን መስሏቸው ገደሉት፣ ሰቀሉት ይላልና አሁን በዚህ ላይ አጭበርባሪ ነው ውሸታም ነው የሚያስብለው ነገር ምንድነው? አንደኛ አላህ ያንን ሰው እነዚህ አይሁዶች ራሱ ምንድነው እንትናቸው ኢሳን ፈልገው ሊገሉ ይፈልጋሉ አይደል? ግን አላህ የሌላን ሰው መልክ አስመስሎ ሰጣቸው። እነዛ ሰዎች የኢሳን መልክ እያዩ የኢሳን ንግግር የኢሳን ገጸ ባህሪ ነው የሚያዩት እዛ ሰው ላይ። ያ ሰው ኢሳ መስሏቸው ገደሉት፣ ሰቀሉትና እኛ ገደልን ሰቀልን አሉ። ከዛና አላህ ግን ምን አለና መለስ አለና የመርየምን ልጅ አልመሲህ ኢሳን ገደልን በማለታቸው ረገምናቸው፣ አልገደሉትም አልሰቀሉትም ብሎ ጭራሽ እንደረገማቸው ገደልን ሰቀልን በማለታቸው እንደረገማቸው ይነግረናል። ግን እነሱ ገደልን ሰቀልን ያሉት ለምንድን ነው? የኢሳን መልክ እያዩ ስለነበረ ነው። እንትናም አልሲዩጢ አልጃለላይንም ይህንኑ ነው በነገራችን ላይ የሚያብራራው። የሚለያዩት ሙፈሲራቶቹ በጣም የሚገርሟችሁ አንድ አይነት ሀሳብ እንኳን የላቸው። አንድ አይነት ሀሳብ የላቸውም ማለት አብዱላህ ኢብኑ አባስ ለምሳሌ ታቲያኑስ የሚባል ሰው ነው የተሰቀለው አለ። አልጃለላይን ደግሞ ምን ይላል? እነ ኢብኑ ከቲር ምናምን ደግሞ ከአይሁድ ወገን የሆነ ግለሰብ እንደተሰቀለ ነው የሚናገሩት። የተለያየ ሀሳብ ያላቸው ማለት ነው። ኢቭን በኢሳ ምትክ የተሰጠውን አካል እንኳን በራሳቸውም አያውቁም። አሁን አስመሳይ ነው ዋሽቷል የሚለው ነገር እንዴት መሰላችሁ? እነዛ ሰዎች የኢሳ መልክ ተመስሎ ከተሰጣቸው አይሁዶች ብቻ አይደሉም የተሳሳቱት፣ የኢሳ ተከታይ የሆኑት ሙስሊሞቹን ጭምር ኢሳ ተሰቅሏል ብለው አምነዋል። አስባችሁታል?
የኢሳ ተከታይ በዘመኑ እንግዲህ ኢሳ እስልምናን እያስተማረ ነው ብለው ያምናሉ አይደል? ካዲያ የኢሳ ተከታይ ሙስሊሞች ይኖራሉ በዘመኑ እሱን የሚከተሉ የአላህን ቃል የሚቀበሉ ማለት ነው ይኖራሉ። በዛ ሰዓት ግን የኢሳን መልክ ተመስሎ ተሰጥቷቸው እነዛ አይሁዳውያን ሲደበድቡትም ሆኑ መከራ ሲያሳዩት እነሱ እያዩ ያሉት የማንን መልክ ነው? የኢሳን መልክ ነው። እነሱ ራሳቸው ኢሳ ተሰቅሏል የሚለውን ነገር አምነዋል ማለት ነው። እንዲሳሳቱ ራሱ አድርጓቸዋል የኢሳን ተከታዮችም ጭምር። ምክንያቱም አስመስሎ የሰጣቸው የኢሳን መልክ ስለሆነ ማለት ነው። አይ የኢሳ ተከታዮች በዘመኑ የነበሩ ሙስሊሞች ኢሳ ወደ ሰማይ እንዳረገ ያውቃሉ። የተሳሳቱት የመሰላቸው አይሁዳውያን ናቸው ካሉ ከመሐመድ በፊት የነበረ አንድ ሙስሊም ኢሳ አልተገደለም፣ አልተሰቀለም፣ አላህ አሳርጎታል ብሎ የሚያምን አንድ ሙስሊም በታሪክ አንጻር ማስረጃ ማምጣት አይችሉም። የለም ሲጀምር መሐመድ ነው መጥቶ ኢሳ አልተሰቀለም፣ አልተገደለም ብሎ የመጣው። ከመሐመድ በፊት ይሄ ትምህርት ስለማይታወቅ ማለት ነው አልተገደለም፣ አልተሰቀለም የሚለው ነገር። ኦኬ ስለዚህ ሙስሊም ሆኖ ኢሳ አልተገደለም፣ አልተሰቀለም ብሎ ያምን የነበረ ማስረጃ ማምጣት የሚያመጡት ነገር የላቸውም። ስለዚህ ሁሉም እንዳመኑ ያሳያል ማለት ነው። ሁሉም ኢሳ ተሰቅሏል የሚለውን ነገር ተቀብለውታል ማለት ነው። ስለዚህ አላህ ያጭበረበረው አይሁዳውያንን ብቻ ሳይሆን የራሱ ተከታዮችን ሙስሊሞችንም ጭምር እናንተ ልትገሉት የፈለጋችሁትን ሰውዬ እኔ ወስጄው ሌላ ሰው ነበር የሰጠዋችሁ እኮ ሲለ ጨርሰ ምናምን አንተ ከዛም በመሃል መጥቶ እኔ እኮ ባለፈው የሰጠዋችሁ ግለሰብ እኮ ሌላ ነበር ማለት 600 ዓመት ሙሉ አያወራም። ምንም አይነት ነብይ አላስነሳም። በዛ ሰዓት አይኔ ኢሳን ወደ ራሴ ወስጄዋለሁ ለእናንተ የሰጠዋችሁ ሌላ ሰው ነው ብሎ ምንም አይነት እውቅና ማስረጃ አልሰጠም። ከ600 ዓመት በኋላ ቆየና ይሄንን ነገር አለን ማለት ነው እንኮ። ይሄ የአላህ ስራ የሰው ባህሪ አይሆንም። አሁን እንደዚህ የሰው ባህሪ የማጭበርበር ስራ እየሰራ እያዩትኝ አሁንም አላህ ፈጣሪ ነው ብለው ታንታኖስን አምጥተው ያለ ጥፋቱ ያለ ኃጢያቱ መሰቀልም ከነበረበት ኢሳ ይሰቀልና ኢሳን እሱ በተአምር ያስነሳው እንጂ ማለት ነው። ወይም ደግሞ በፈለገው መንገድ ይሰውረው ከፈለገም እሱን እንጂ ታንታኖስን ራሱ ያለ ኃጢያቱ አምጥቶ ማሰቀል ማለት የሆነ የተንኮለኛነት የዱርዬ ስራ። በቃ ይሄ ለኔ ምንም በቃ እንዴት እንደዚህ እንደሚያምኑ እኔ እንጃ። በቀደምም ሳሂ ትንሽ እኔ ጫጫታ ቦታው ስለነበርኩ ጠይቄው ነበረ ሳሂ ሌላ ቦታ ላይ ማለት ነውና ትንሽ መልሶልኛልና በደንብ ግልጽ እንዲሆንልኝና ሌሎች ሙስሊሞችም ይሄን ነገር ምን ይላሉ እስቲ የሚመልሱት ነገር ካለ እስቲ የማታለል ስራ የሚሰራ አምላክ ነው ብለው የሚጠሩት ሰው ሁሉንም ፍጡር በአንድ አድርጎ የሚያይ ሰው አምላክ ማለት ነው። ታንታኖስም ኢሳም ሌሎችም አይሁዶችም እዛ ጊዜ የነበሩት ለሱ ሁሉም ፍጡር የሱ ፍጡራኖች እስከሆኑ አይቀር እንዴት ለይቶ ታንታኖስን ያለ ኃጢያቱ ማለት ነው እሱ ነው የፈጠረው ታንታኖስንም ማለት ነው በእነሱ እምነት አይደለ። ስለዚህ ያለ ኃጢያቱ አምጥቶ እሱን ማሰቀል ማለት በጣም የመጨረሻ ምንም ከፈጣሪ ማይጠበቅ የሰው ባህሪ የሆነ ነገር ነው። በቃ ለኔ እንደዚህ ይገባው እና እነሱ ምን ይላሉ እስቲ እዚህ ላይ ጥያቄ ጠይቅሻቸው። እነሱ ይሄንን የሰው ባህሪ ያለውን አምላክ ብለው ሲጠሩ ምን ይሰማቸው? እንደዚህ የማጭበርበር ስራ የሚሰራ ምን እንደሚያሉ ብትጠይቂና ሌሎች ሙስሊሞች የሚመልሱትን ብሰማ ደግሞ ደስ ይለኝ ነበር። እሺ ግን እዚህ ላይ ማማዬ ጥያቄ ያለኝ አንድ ላይ እንዲመልሱ ከገቡ ለመሆኑ ግን ግራ የተጋባ እነሱ እንደሚሉት ክርስቲያኑ ወይ አይሁዱ ነው ወይስ ራሳቸው ነው የምልም ጥያቄ መነሳት አለበት። ምክንያቱም ግራ ያጋባቸው እኮ አላ የራሱን ተከታይ እኮ ነው። ለዛ ነው ሳይስማሙ ቀርቶ አንዱ ከክርስቲያኖስ ስል አንዱ ከአይሁድ አንድ ነው ስል አንዱ ወጣት ልጅ ነው ስል እርስ በርስ እንግዲህ የአላህ መጽሐፍ አብራሪዎች የተባሉት እና ያው እስልምናን እንዲቆም የሚያደርጉ ሰዎች ሊቃውንት የተባሉት ሳይስማሙ ቀርቶ ግራ ተጋብቶ አንዱ ሲል የትኛው እንደሞት የራሱ አይታወቅም እኮ። አሁን እዚህ ጋር ቲቲያኖስ ይሙት በኢሳ ፋንታ አንድ ከአይሁድ አንድ የሆነ ሰው ይሙት ኢብን ከቲር እንዳለ ደግሞ ያ ወጣቱ ሰው ይሙት አይታወቅም። አሁን ያ ምትክ ማለት ነው። እዚህ ጋር ማን ነው ግራ የተጋባ ብንል ያው የእስልምና ተከታዮች የሆኑ ራሳቸው ሙስሊሞች ናቸው ግራ የተጋቡት። ግራም የተጋባ የራሱ እምነቱን የሚከተሉት የራሱን ህዝብ ነው ግራ ያጋባ ለማለት ነው። ሁለተኛ ደግሞ ያው እነሱ እንደሚሉት መጽሐፍቶቻቸው ባይሉ እነሱ እንደሚሉት አንዱ ስለ አንዱ አይጠየቅም የሚል ይሄ የነሱ አሉባልታም ያፈርስባቸዋል። በነገራችን ላይ ያው የሚሆን ከሆነ አይሁዶች ፈልጎ የመጡት ኢሳን ነው መግደል የፈለጉትና አላህ ደግሞ አንዱ ስለ አንዱ አይጠየቅም ካለ አይሁድ የሚፈልጉት ኢሳ ሆኖ ሳለ ማን እንደሞት የማይታወቁ ከሶስቱ ማን እንደሆነ የማይታወቁት ሰው መልክ
አምጥቶ አስገድሏል። ሌላ ሙስሊም ከሚያነሱት አንዱ ስለ አንዱ የማይጠየቀው የሚለው እሳቤም እዚህ ጋር ፈርሶባቸዋል ማለት ነው። ይሄንን ማየት ነው። ሌላ ደግሞ ከ600 ዓመት በኋላ እሺ እውነት ከሆነ እነሱ እንደሚሉት እንበል እንውሰድና ባይሆንም ግን ይሄን ነገር ለማረጋገጥ ለማጣራትና ህዝቡን ለማሳመን አረብ ሀገር ድረስ መሄድ ምን አስፈለገው? ይሄ ድርጊት እኮ የተከናወነው እዛ በአይሁዳ መካከል ወይንም በእስራኤል ምድር አይደል? ነብይ መነሳት ያለበት ከ600 ዓመት ከእንቅልፉ ቢነቃ ረስቶ ይመስለኛል። ግን ይቆይና ይሁንለትና ግን ነብይ እኮ ከዛ አንስቶ ያንን ነገር ምንድነው ማረጋገጥ ወይንም ደግሞ ያደረኩት ውሸት ነው ያው እኔ አጨበርባሪ ነኝ ብሎ ራሱ ለመግለጥም ለማረጋገጥም ከዛ ነበረ ነብይ መነሳት የነበረበት እንጂ የትና የተሻግሮ ማይጽፍ ማያነብ ሰው ከአረብ ምድር ድርጊቱ ያልተከናወነበት ቦታ ላይ ነብይ ለምን አስነሳ የሚልም ጥያቄ አለኝ እኔ። ነገሩን ውሸት ነው ለማስባል ለምን ከዛው ሀገር ነብይ አላስነሳም የሚልም ጥያቄ አለኝ። በትክክል የተወነባበዱት አይሁዳውያን አረቦች አልተወነባበዱት ይላል። ምክንያቱም በጥርጣሬ ውስጥ ናቸው ይላል እዛው ሱረቱ ኒሳ 157 ላይ ካያችሁት እነዚህ ምንም የማያውቁ በጥርጣሬ ውስጥ ያሉ ናቸው ካለ በጥርጣሬ ውስጥ ካሉ ደግሞ እነዛ የተጠራጠሩትን ግለሰቦች እንዳይጠራጠሩ የሚያደርጋቸው ከራሳቸው ወገን የሆነ ነብይ አስነስቶ ለምን እንትን አላላቸውም? ሲቀጥልስ ለምን ወዲያውኑ ደግሞ እነዛ ሰዎች በጥርጣሬ ውስጥ ያሉት ወዲያውኑ አይደል ኢሳን ገለነዋል አልገደልነውም በሚል ጥርጣሬ ውስጥ ያሉትን እንግዲህ በክርስትና ታሪክ ውስጥ ካያችሁ ራሳቸው አይሁዳውያንንም እኮ ብትጠይቁ የዛሬ 2000 ዓመት አንድን ግለሰብ ለሮማውያን አሳልፈን ሰጥተናል ብለው ያምናሉ እኮ። ይህ በታሪክም ግልጽ የሆነ ነገር ነው። እንደሰጡ ማለት ነው እንዲሰቀል በራሳቸው በአንደበታቸው የሚያምኑት ነገር ነው። ሲቀጥል በአንዱ ኃጢአት አንዱ አይጠየቅም። ሲጀመር በአንዱ ኃጢአት አንዱ አይጠየቅም የሚለው ነገር ውሸት ነው። በቁርአን ይሄ ስቅለቱ ባይኖር እንኳን በሌላ ቨርስ ማሳየት ይቻላል። ለምሳሌ ሱረቱ ነህል ምዕራፍ 25 ቁጥር 12 ነህል አልኩኝ ሱረቱ ፉርቃን ነው ምዕራፍ 25 ላይ ምዕራፍ 25 ቁጥር 13 ላይ ኃጢአቶቻቸውን ይሸከማሉ ይላል። የካህዲያንን ኃጢአት የሙስሊሞችን ኃጢአት ካህዲያን እንደሚሸከሙ ይናገራል። ለምሳሌ ቃሌ ክርስቲያን ነው እንበል፣ ለምሳሌ ቃሌ ሙስሊም ነው እንበል። ቃሌን እኔ ሰብኬ ወደ ክርስትና ባመጣው የቃሌን ኃጢአት እኔ ላይ ያኖራል አላህ ሲቀጣይ ማለት ነው። በአንዱ ኃጢአት አንዱ መጠየቅ አይደለም። የቃሌን ኃጢአት በሙሉ ማለት ያኖራል እኔ ላይ ያኖረዋል። ይሄ በራሱ አንዱ ኃጢአት አንዱ እንደሚጠየቅ ግልጽ የሆነ ማስረጃ ነው ሲጀመርም። ሲቀጥል ደግሞ ይሄ ግለሰብ በኢሳ ምትክ ተመስሎ እንዲሰጥ የተደረገው ለምንድን ነው? አለመቻል፣ የአላህንም አለመቻል እናነሳለን እዚህ ጋር። አላህ በራሱ ልክ ኖህን እነማን ነው ኢብራሂምም ከእሳት እንዳዳነው ሁሉ ለምንድን ነው ኢሳንስ ከነዚህ ሰዎች ሊያድን ያልቻለው? ግዴታ ወደ ሰማይ ካልሄደ ማዳን አይችልም አላህ ኢሳን ወደ ሰማይ ያሳረገው ለምንድን ነው? አሁን ሎጂካሊ የሆነ ጥያቄ ሲጠይቁት አያላችሁ። አምላክ ወደ ምድር ወርዶ ካልሆነ ኃጢአትን ይቅር ማለት አይችልም የሚል ጥያቄ ይጠይቃሉ። እግዚአብሔር ሁሉን ይችላል፣ የሚወደውን ግን ያደርጋል። ተመሳሳይ አሁን አላህ ኢሳን ምድር ላይ ያለ ማዳን አይችልም? ለምንድን ነው ወደ ሰማይ ማሳረግ የፈለገው? ኦኬ ምድር ላይ ያለ እሱን ማዳን አይችልም ነበር ወይ? ከችሎታ አንጻርም እናነሳለን ጥያቄውም ማለት ነው። ሁለተኛ ነገር በአንዱ ኃጢአት አንዱ ይጠየቃል። አዎ በዚህ በኢሳ ምትክ የተሰጠው አካል በኢሳ ኃጢአት ነው ይህ ሰው ተጠይቆ የተገደለው። ይህ ሰው ምንም በማያውቀው ነው የተሰቀለው። ኦኬ ምንም በማያውቀው። በነገራችን ላይ ተፍሲሩን ሱራ ስንት ላይ እንዳለ አላውቅም፣ ቼክ አድርጌ ወይ አሁን እንድታወጡት እንትን እላችኋለሁ። ኢቭን መርየም እንኳን ልጇ እንደተሰቀለ ታምን እንደነበር ታውቃላችሁ። ማለት የኢሳ መልክ ተመስሎ ተሰጥቶት እንደሆነ ራሱ አታውቅም ነበር እኮ መርየም ራሱ ማለት ነው። እናቱ መርየም ራሱ እዛ ጋር የሚያንገላትቱት ሰው የራሷ ልጅ መስሏት ታለቅስ እንደነበር የሚያብራሩ ሙፈሲራቶች ራሱ እኮ አሉ። ይህ ማለት የራሱን የገዛ እናቱን የኢሳን እናት ራሱ ያጭበረበረ እንደሆነ ግልጽ ነው እኮ አለ። ኦኬ ስለዚህ አንደኛ ከመሸወድ ከማጭበርበር አንጻር ሸዋጅ ሆኖ እናገኘዋለን። የአንዱን ኃጢአት በአንዱ ላይ አላኖርም ያለው አካል መልሶ የአንዱን ኃጢአት አንዱ ላይ ሲያደርግ እንመለከተዋለን። ሶስተኛ ነገር ደግሞ የሸወዳቸው የራሱን ሙስሊሞችንም ጭምር አይሁዳውያን ብቻ ሳይሆን ሙስሊሞችንም ጭምር እንደሆነ ግልጽ ነው። ሌላው አላህ የአይሁድን ሐሳብ ለመቅረፍ የአይሁድን ስህተት ለመቅረፍ ከሆነ ለምን ከወገኖቻቸው ነብይን አላስነሳም? ከአረብ ምድር አረቦች ምን ያውቃሉ ስለ ኢሳ? ምን ደርሷቸዋል? ዳዕዋ ደርሷቸዋል? የትኛው ነብይ ተነስቶ እነሱ ጋር ዳዕዋ አደረሰላቸው?
ከነሱ ወገን ነብይ አልተነሳም አይደለ? ስለዚህ ለምን ከተሳሳቱት በጥርጣሬ ውስጥ ናቸው ከተባሉት ወገን ለምን ነብይ አላስነሳም? ሲቀጥልስ ተጠራጣሪው ማን ነው? ራሳቸው ሙስሊሞች ናቸው እኮ። አንደኛው እንደውም ማነው ይሄ ታላቁ ስኮላር ብለው የሚጠሩት ማነው ነበረ? ሻቢር አሊ ነው። እሱ ለ3 ሰዓት ያህል ኢሳ እንደተሰቀለ ያምናል። ለምሳሌ ሙስሊም ነው። ራሳቸው እንደዚህ ተከፋፍለውበታል። ኢሳ ለ3 ሰዓት ያህል እንደተሰቀለ የሚያምኑ ሙስሊሞች እንዳሉ ታምናላችሁ? የሚያምኑ ሙስሊሞች አሉ። ለ3 ሰዓት ያህል ተሰቅሎ ግን አላህ አዳ ነው ብለው የሚያምኑ ማለት ነው። የዚህን አልተከፋፍለውበት ራሳቸው በጥርጣሬ ውስጥ ሆነው ሌሎችን ተጠራጣሪዎች ናቸው የሚለው ቁርአን ነው። እና ሙስሊም ከገባ እንቀጥል። እህታችን ግን እሺ ቀጥሎ ነው ቦታን ቦታ ኤኤ የሚለው አካውንት ሙስሊም ነው። ማማ ይሰማ ትሰማለህ? ሰላም ነው። ቅድም ያ ልጅ ባወራው ነገር ሙስሊም ነህ? ሙስሊም ነኝ። የቱ ልጅ? በሙስሊሞችም እንደተሰቀለ የሚያመጡት ማስረጃ የለም ምናምን እያልሽ ነበር። ማስረጃ የለም እያልሽ ነበር። አለ ነው እያልኩ የነበረው። ለምሳሌ ሻቢር አሊ ይሄንን ያምናል። ሻቢር አሊን ታውቀዋለህ? እንደተሰቀለ ነው የሚያምነው። አዎ ስኮላር ነው። ኢቨን ስለ ቁርአን ምናምን የሚያብራራ ግለሰብ ነው። ሜቢ ዩቲዩብን ከፈለክ ልጠቁምህ ፈልጋለህ? በአሁኑ ሰዓት ያለ ነው። አዎ ያውም ታላቅ ተብሎ የሚታወቅ እንትን ነው። ባንዲ ላውጣለስ ሻቢር አሊ እሱን ተይ ወይ አይኖርም። በወንጌላት የለም እንዴ? አሁን እንዳልተሰቀለ ምናምን የሚያምኑ ወንጌላት የሉም? ቆይ እሱን ተይው ያልከው ለምንድን ነው? አይደለም የሉም። በወንጌላት በራሱ እንደሌለ ስለማለት በእኛ መጽሐፍ ቅዱስ የለም። በእኛ መጽሐፍ ቅዱስ ከአራት ወንጌላት ውጪ እንዳልተሰቀለ የሚያምኑ የሉም። አሁን ፖይንቱ ላይ ቁጭ በልና አይደለም የሉም አሉ። የሉም አውጥተህ ታሳየናለህ። እነዛ ወንጌላቶች ከፍተህ ቪዲዮ ላስማሽ። ዲያቆን ማን ያረጋል አበጋዝ ነው ማን ነው? 27 ወንጌላት ሁሉም ስለ ኢማማት ያወራሉ። ቆይ ክፈተውና እሱን ቪዲዮ ክፈተውና ይህ ዲያቆን ያረጋል አበጋዝ ሌሎች ወንጌላት ኢየሱስ እንዳልተሰቀለ ያምናሉ ብሎ ካለ አውጣሳይቶ ኢማማት ማለት ስለ ኢማማት ማለት መከራውን ስቃዩን ለምሳሌ ወንጌላ ዮሐንስ እንዴት እንደገረፉት ምናምን በሙሉ